ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ አስተማሪ ሐሳብ ተገናኘን። ዛሬ የምነግራችሁ በተለይ ለሴት እህቶቼ እጅግ በጣም የምትማሩበትን አስተማሪ ቪዲዮ ነው ያዘጋጀውላችሁ። በተለይ ከዚህ ከፍቅር ህይወት ጋር በተያያዘ በጣም ብዙ ሴቶች የምታወሩኝም አላችሁ፣ የተጎዳችሁም አላችሁ። ከፍቅር ግንኙነት ጋር ተያይዞ የተለያየ ችግር የምታሳልፉ አላችሁ። ከዚህ ውስጥ ግን በጣም ዋነኛ ማወቅ ያለባችሁና የተረዳሁት ነገር ሴቶች አንድ ወንድ ሲቀርባችሁ ያህ ወንድ ለእናንተ ይሆናል አይሆንም፣ ያህ ወንድ ለጊዜያዊ ወይ ለስሜቱ ፈልጎሽ ወይ ገንዘብሽን ፈልጎ ወይ ሌላ ጥቅም አስቦ ነው ወደ አንቺ የመጣ ወይስ ደግሞ የእውነት ወዶሽ አፍቅሮሽ አንቺን ለቁም ነገር ለትዳር አስቦሽ ነው የቀረበሽ። እነዚህን ነገሮች ማወቅ በጣም ብዙ ሴቶች ላይ ችግር አያለው። ስለዚህ ይሄን በቀላሉ የምትለዩበትን ነገር እነግራቸዋለሁ። በተለይ አንድ ወንድ ያንቺ ካልሆነ ምን አይነት ባህሪያቶችን ያሳይሻል፣ ወይም ደግሞ የእውነት ከልቡ ያንቺ ከሆነ አንቺን የሚፈልግሽ ከሆነ ምን አይነት ምልክት ያሳያል። 4 ዋና ዋና ነገሮችን እነግራቸዋለሁ። ይሄንን ነገር ወንዱ ላይ የምታይ ከሆነ በእርግጠኝነት አይ ይሄ ወንድማ አይሆነኝም፣ ለሌላ ነገር ነው የቀረበኝ፣ ወይም ደግሞ ወይ እውነትም ከልቡ ያፈቅረኛል፣ ይሄ የኔ ነው ብለሽ እንድታምኚ እንድትወስኚ ግንኙነቱንም እንድታጠናክሪ ይረዳሻል። እስቲ ይሄ ያንቺ ያልሆነና የሆነን ወንድ የምትለይበትን መሰረታዊ ነገሮች እናገራለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ ብዙ ሴቶች እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያ ማነሳው ከትዕግስት ጋር ተያይዞ ነው። በነገራችን ላይ አንድ ወንድ ላንቺ ያለውን ስሜት ላንቺ ባለው ትዕግስት መለካት አንደኛው መስፈርት ነው። ይሄ ማለት ምንድነው? የማይወድሽ ወንድ ከሆነ ለሌላ ጥቅም ከሆነ የቀረበሽ ካንቺ ጋር የእውነት ከልቡ ላንቺ ፍላጎት ከሌለው ትዕግስት ማጣት አንደኛ እሱ ላይ የምታይበት ነገር ነው። ትዕግስት ማጣትን በብዙ መንገድ ያህ ወንድ ላይ ማየት ትችላለሽ። ለምሳሌ ከጥፋት ጋር ብናያይዘው እዚህ ግባ ማይባል ፍቅራችሁ ላይ ችግር የማይፈጥር ይህን ያህል የማያጨቃጭቅ በጣም ትንሽ የሆነ ጥፋት አጥፍተሽ ነገር ግን ያህ ወንድ ያህንን ጥፋት በጣም የሚያጋንን ከሆነ ያቺ አንቺ ይሄን ያህል እንደ ጥፋት ማትቆጥሪው ወይንም ጥፋት ያልሆነ ነገር ለሌላ ሰው ብዙም እንዴ በዚህ ምክንያት ነው የተጣላችሁት የሚያስብል እዚህ ግባ ማይባል ምክንያት እሱ ግን በጣም አካብዶ ካንቺ የሚርቅሽ ከሆነ ይሄ ካንቺ ለመራቅ በጣም ሰበብ የሚፈልግ ነበር ማለት ነው። ካንቺ ለመሸሽ ትንሽ ሰበብ የሚፈልግ ሰው በኋላ የሆነች ነገር ሲያገኝብሽ አው ብሎ ካንቺ ይሸሻል። ስለዚህ ትዕግስት ከሌለው እውነት ግን የሚወድሽ የሚያፈቅርሽ የሚያከብርሽ ወንድ ቢሆን እንኳን ትንሽ ጥፋት አይደለም ትልቅ ነገር አጥፍተሽ ራሱ በተቻለ አቅም ወይ ለጊዜው ሊያኮርፍ ይችላል። በኋላ ግን ለመነጋገር ቢጠፋ ራሱ አንቺን በጣም ናፍቆ መምጣት ካንቺ ለመሸሽም በጣም የሚገደድ አይነት ይሄ በተቻለ አቅም ካንቺ ላለመሸሽ ጥረት የሚያደርግ ነው። ስለዚህ እስቲ እዚህ ነገር ላይ ትዕግስቱ እንዴት ነው? አሁን የእናንተን ፍቅረኛ ብላችሁ የያዛችሁትን ወንድ አስቡት። ትንሽ ጥፋት ፈልጎ ቶሎ ካንቺ የሚሸሽ ነው ወይስ ደግሞ አንቺ እየበደልሽውም እያጠፋሽው ራሱ ካንቺ ላለመሸሽ የሚሞክር ነው? አንደኛ ይሄንን ከትዕግስት ጋር ተያይዞ ሴቶች በደንብ ማየት አለባችሁ። ሌላው በሁለተኛነት ደግሞ በጣም መሰረታዊነት የምነግራችሁ አንቺ የምታደርጊው ነገር ሁሉ ማናናቅ ማጣጣል ይጀምራል። ይሄ የማይወድሽ የማይፈልግሽ ወንድ ካንቺ ለመራቅ የሚፈልግ ወንድ ማሳያ ነው። ምንም ነገር አድርጊ ለራስሽ በግል ህይወትሽም ላይ ሊሆን ይችላል፣ ከፍቅራችሁ ጋርም በተያያዘ ሊሆን ይችላል፣ ወይም ደግሞ ለሱ ደስ ይበለው ብለሽ ሊሆን ይችላል። የሆኑ ነገሮችን ስታደርጊ አንቺ ከሱ ጥሩ ምላሽ ስትጠብቂ እሱ ግን በተቃራኒው ያደረግሽውን ነገር የሚንቀው የሚያጣጥለው ከሆነ ከምንም የማይቆጥረው ከሆነ እንደዚህ አይነት ምልክት የሚያሳይሽ ከሆነ ይሄ ጥሩ አይደለም። እንደዚህ አይነት ላንቺ ስሜት የማይጠነቀቅ ፍቅራችሁ ላይ የምታደርጊው ነገር ሁሉ ለሱ ትርጉም ማይሰጠው የሚያናንቅ የሚያጣጥል ከሆነ ይሄ ዘላቂ የትዳር ፍቅር አጋር አይሆንሽም። የግል ህይወትሽም ላይ እንደዛ ስለ ስራ ስታወሪው ሊሆን ይችላል። ስራሽን የሚያጣጥል ከሆነ ስለ ህልምሽ ነገ ስለምታስቢው ነገር ሊሆን ይችላል ስታወሪው ያንን ነገርሽን የሚያናንቅ የሚያጣጥል ይሄን ያህል ከቁም ነገር የማይቆጥረው ቦታ ማይሰጥ እንዲህ አይነት ነገር ከሆነ ሴቶች ይሄ ነገር አይሆንም ብላችሁ በጊዜ ማሰብ አለባችሁ። ስለዚህ እስቲ አንቺ የምታደርጊውን ነገር
እንዴት ነው የሚረዳው እንዴት ነው የሚወስደው የሚለውን ነገር ሴቶች ማስተዋል ያስፈልጋል። ሌላው ሶስተኛ ደግሞ መሰረታዊ ነገር ልንገራችሁ ከሱ ጋር ስትሆኚ የበታችነት ስሜት የሚሰማሽ ከሆነ በነገራችን ላይ ይሄ በጣም መሰረታዊ ትልቅ ነገር ነው። አንቺ እሱን አግኝተሽው ከሱ ጋር የፍቅር ጊዜ ስታሳልፊ ነፃነት ነው የሚሰማሽ ደስታ እረፍት ነው የሚሰማሽ ወይስ ደግሞ ከሱ ጋር ስትሆኚ ማፈር መሸማቀቅ አሁን ምን ይለኛል ወይም እንደዚህ ያደርገኛል የሚል ፍራቻ ነው ውስጥሽ ያለው ይሄንን ሴቶች በደንብ ማወቅ አለባችሁ። ይሄን ለምንድነው ምነግርሽ እሱ ካንቺ ጋር የሆነው ወይ ባንቺ ጫና ባንቺ ግፊት ከሆነ የሃወንድ ቅድም እንዳልኳችሁ የተለያየ ነገራችሁን ማናናቅ ማጣጣል ምትለብሹም ላይ መቸው ይችላል ምትናገሩ ላይ ደስ ላይ ይችላል የተለያዩ ነገሮችን በፍቅር ጊዜ በመታሳልፉበት ሰዓት ላይ እያጣጣለሽ መሄድ ከሆነ ያ ነገር አንቺን እያሸማቀቀሽ ይሄዳል። አሁን ምን ይለኛል ይሄን ብናገር ይከፋዋል ወይ ይሄን ብናገር ጥሎኝ ይሄዳል ወይ እሚል ፍራቻ ውስጥ የምትገቢ ከሆነ ጥሩ አይደለም። እውነተኛ ስሜት በመሃላችሁ ካለ ነፃነት ሊሰማሽ ይገባል። ከሱ ጋር ስትሆኚ ነፃ ሆነሽ ማውራት ደስተኛ መሆን እረፍት ነው እንጂ ሊሰማሽ የሚገባው ይሄ የበታችነት ዝቅ ያለ ስሜት ላንቺ የሚሰማሽ ከሆነ ይሄ በጣም አደጋ ነው። ስለዚህ ይሄንን ነገር በደንብ አስተውሉ። ሌላኛው ደግሞ አንድ ልጨምርላችሁ በፍቅር ውስጥ የሱን የበላይነት ለማሳየት የሚሞክር ከሆነ ይሄ በጣም ከባድ ነገር ነው። ይሄ ማለት ምንድነው? ግንኙነታችሁ ላይ እኔ የበላይ ነኝ አይነት ስሜት የሚሰማው ለምሳሌ ቴክስት ስትላላኩ በተደጋጋሚ ቶሎ ማይመልስልሽ ከሆነ ሁሌ ፈልገሽው ምትደውይው አንቺ ከሆንሽ ሁሌ ቴክስት ምትልኪው አንቺ ከሆንሽ እንገናኝ ምትይው አንቺ ብቻ ከሆንሽ ይሄ እኩል ስሜት ካልሆነ እሷ ራሷ ትፈልገኝ እሷ መጀመሪያ ቴክስት ትላክ እሷ ትደውል እኔ የበላይ ነኝ አይነት እሷ ትፈልገኝ አይነት ስሜት የሚሰማው ከሆነ ይሄ አደጋ ነው። እኩል ለኩል መሆን አለበት። ዛሬ አንቺ ካወራቸው ወይ ነገ እሱ ሊያወራሽ ይችላል። ይሄ ዛሬ ያወራውት ነገ ያወራኝ መጠባበቅ አይነት ሳይሆን ነገር ግን አንቺ ብቻ መሆን የለብሽም። እሱም ደስ ባለው ጊዜ በተደጋጋሚ መደወል ሊሆን ይችላል ቴክስት መላክ ሊሆን ይችላል አንቺም እንደዛው እኩል ለኩል መሆን አለበት እንጂ እዚህ ጋር ሴቶች አስተውሉት እስቲ ይሄ ነገራችሁ እንዴት ነው? እሱም አንቺም እኩል የመፈላለግ ነገር አለ ወይስ ደግሞ እሱ ወይ የኮራብሽ ወይ ትዛቲውም አንቺ ብቻ ምትፈልጊው ምትደውይ ቴክስት ምትልኪ ላገኘ ምትይ እንደዚህ አይነት ነገር ነው ወይ የሚለውን አስተዊ። እንግዲህ እነዚህ በተለይ አሁን የነገርኳችሁ አራት ነገሮች ያ ወንድ ላንቺ ይሆናል አይሆንም የሚለውን በደንብ የሚናገሩ ነገሮች ስለሆኑ ሴቶች የፍቅር ግንኙነታችሁ ላይ እነዚህ ነገሮች ተመልከቱ ማለት ነው። ይሄን መረጃ ላይክ እና ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ